ዳንኤል ምዕራፍ 6 ቁጥር 28 ላይ ይህም ዳንኤል በዳሪዮስ መንግስትና በፋርሳዊው በቂሮስ መንግስት ኑሮ ተቃናለት። ይህም ዳንኤል በዳሪዮስ መንግስትና በፋርሳዊው በቂሮስ መንግስት ኑሮ ተቃናለት ይላል። ዳንኤል ይለናል ሲያሳስበን ኑሮ የተቃናለት የብዙዎች ኑሮ በሚጣመምበትና በተጣመመበት ጊዜ ነው የሚለን። ምክንያቱም እስራኤል በዚህ ጊዜ መቅደሷ ፈርሷል፣ ነቢያቶቿ ተበትነዋል፣ ካህናቶች ተበትነዋል። እስራኤል በምርኮ ትወስዳለች። ኢቭን ከሱ መካከል ዳንኤል፣ ሲድራቅ፣ ሚሳቅ፣ አብድናጎም እነዚህ አራቱ ጓደኛሞች በአጠቃላይ በምርኮ ተላልፈው የተሰጡበት ጊዜ ነው። በባቢሎን መንግስት ምን ሆነዋል ማለት ነው? ተማርከዋል። በጭንቀት ውስጥ ነው ያሉት፣ በሐዘን ውስጥ ነው ያሉት፣ በለቅሶ ውስጥ ነው ያሉት፣ ግራ በመጋባት ውስጥ ያሉበት ጊዜ ነው። እስራኤል እግዚአብሔር ለ70 ዓመት አላያትም አልመለከታትም ብሎ በቅጣት ውስጥ እግዚአብሔር ምን ያደርጋል ነው? በእግዚአብሔር የፍርድ ቅጣት ውስጥ ነች ያለችው። ግን መጽሐፍ ምን ብሎ ይናገራል? ለዳንኤል ይላል በዳሪዮስ መንግስት በፋርሳዊም በቂሮስ መንግስት ዘመነ መንግስት ላይ ለዳንኤል ኑሮ ተቃናለት። ምን ባለበት? በባርነት በተሰጠበት ጊዜ፣ በተጣለበት ጊዜ፣ በፍርድ ጊዜ፣ ብዙዎች በሚጨነቁበት ጊዜ ለዳንኤል ግን በዚያ ክፉ ዘመን ኑሮ ተቃናለት ይላል። ዛሬ ላንተ ብቻ ነገር ይቃናል። ተለይቶ ላንቺ ብቻ ነገር ይቃናል። ልክ ነው። ዘመኑ ክፉ ነው። ዘመኑ አልቋል። አደገኛ ጊዜ ነው። ግን ላንተ ብቻ ተለይቶ ኑሮ ይቃናል። ህይወት ይቃናል። ትዳር ይቃናል። አገልግሎት ይቃናል። እግዚአብሔር እንደዚህ ይላል፣ ላንተ ይቃናል፣ ላንቺ ይቃናል። የለህም ወይ ብለሽ ለምትጸልይ ከእግዚአብሔር ጋር ለወገንሽው ቃሉን ተከትለሽ ለሄድሽው መንፈስ ተከትለሽ ለሄድሽው እግዚአብሔር ላልሽው ላንቺ በዚህ ክፉ ዘመን ኑሮ ይቃናል። ልክ ነው። ዘመድ የለኝም አልሽ፣ ወገን የለኝም አልሽ፣ ማንም የለኝም አልሽ። ጌታ ሆይ የለህም ወይ አንተ አልሽው። እግዚአብሔር እንደዚህ ይላል፣ ላንቺ ተለይቶ ያንቺ ነገር ይቃናል። ቤትሽ ይቃናል። የልጆችሽ ነገር ይቃናል። ያንተ ነገር ይቃናል። ለሰው የማይቻል ለእግዚአብሔር፣ ለሰው የማይቻል ለእግዚአብሔር፣ ለሰው የማይቻል ለእግዚአብሔር፣ በሰው ዘንድ የማይቻል በእግዚአብሔር ዘንድ አይቻልም ብለሽ ዘጋሽ፣ ተስፋ ቆረጥሽ፣ ግራ ገባሽ፣ ማንም የለኝም አልሽ። አንቺ ቤት ብቻ ጌታ ይመጣል። አንቺ ቤት ብቻ ጌታ ይመጣል። እየተራመደ ይመጣል። ወደ እናንተ ቤት ይመጣል። አይቻልም ብለህ ዘጋ ነገር፣ ተስፋ ቆረጥክ፣ ትለኸኛል አልከው። ይኸውልህ የኔ ወንድም እግዚአብሔር አንተ ጋር ብቻ ይመጣል። ነገርህን ያቃነዋል። በናቁ ፊት ያከብራል። የናቁሽ ሁሉ በእግሮች ስር ይወድቃሉ ተብሎ ተጽፏል። ይሰግዱልሻል ተብሎ ተጽፏል። የናቁሽ እስኪሰግዱልሽ የጌቶች ጌታ እየተራመደ ወደ አንቺ ይመጣል፣ ወደ አንተ ይመጣል። በናቁ ሁሉ ፊት ሊያከብር ይመጣል። በተለይ የለም ወይ ያላችሁት እግዚአብሔርን የታለ ጸሎት አይሰማም ያላችሁት ብትጸልዩ ምንም መልስ የሌላችሁ፣ ብትጮሁ ምንም መልስ የሌላችሁ እነግራቸዋለሁ ወደ እናንተ ይመጣል። መጽሐፍ ይላል የምትጠብቁት ጌታ ይላል በድንገት ወደ መቅደሱ ይመጣል ይላል። በድንገት ይመጣል ይላል። ወደ ምታለቅሽበት ይመጣል። እንባሽን ያብሳል። እንባህን ያብሰዋል። ያብሳል እኮ የእግዚአብሔር ሰው እስካሁን እኮ አልመጣም። ስንት ጊዜ ሆነኝ፣ ስንት ዓመት አስቆጠርኩ፣ ስንት ጊዜ ሆነኝ የምትሉ ሰዎች ስሙኝ። እግዚአብሔር ሁል ጊዜ የሚንቀሳቀሰው በራሱ ጊዜ ነው። የራሱ ጊዜና ሰዓት አለው። አንቺ በጠበቅሽው ጊዜ ሳይሆን እሱ በፈለገው ሰዓት ይመጣል። እረፍዷል ያልሽው፣ አበቃ ያልሽው የማይረፍድበት ጌታ እየተራመደ ይመጣል። የማይረፍድበት ጌታ ይመጣል።
ሰዓት የማይዘው ጊዜ የማይገድበው ዘመን የማይገድበው እነ አብርሃም ቤት የመጣ እነ ሳራ ቤት የመጣ ስማቸውን የቀየረ ያንቺን ስም ይቀይራል። ያንቺን ስም ይቀይራል። የብዙ ዓመታት ለቅሶ የመለሰ የእነ አብርሃም ጌታ ያንቺ ጌታ ነው። ያንተ ጌታ ነው። ልብ አድርግ። የአብርሃሙ ጌታ ወደ አንተ ይመጣል። የአብርሃም የይስሐቅ የያዕቆብ አምላክ ተብሎ የተነገረለት በአንቺ ስም ስሙ ይጠራል። ሰፈር ሁሉ የእሷ ጌታ ይላሉ። የእሷ ጌታ ይላሉ። ለእሷ የደረሰ ጌታ ለእኔም ድረስ ይባላል። መጽሐፍ ቅዱስ እንደዚህ ብሎ ይናገራል። ይኸውልሽ አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው ይላል። ልክ ነው። እነዛም ቤት ደረሰ፣ እነሱ ጋርም ደረሰ። የታለ እኔ ጋ አልሽ? አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው። እናንተ ቤት መምጣት ይጀምራል። አንቺ ቤት ይመጣልሻል። ይደርሳል። እንባሽን ያብሰዋል። አንተ እና አብርሃም ቤት ነቀፋ ነበረ። ምንም ጻድቅ ቢሆኑ ምንም የጸሎት ሰው ቢሆኑ ቢጸልዩም ለዓመታት ቢጸልዩም ያልተመለሰ ጸሎት ግን የረጅም ዓመት ጸሎት ቤታቸው ነበረ። አንድ ቀን ግን የኔ ጌታ አንድ ቀን እየተራመደ ሁለት መላእክት ይዞ በሰው መልክ እነሱ ቤት መጣ። አንቺ አይገርምም? አንድ ቀን ከሰማይ ወርዶ የሰው መልክ ለብሶ ሁለት መልአክ የሰው መልክ አልብሶ እየተራመደ አብርሃም ወዳለበት ወደ ተቀመጠበት ዛፍ የአድባር ዛፍ ተብሎ የሚጠራ እያለፈ ሲሄድ አብርሃም ደግ ነበረ። አንተ ቸር ነው፣ የጸሎት ሰው ነው፣ ጻድቅ ነው፣ ቃሉን የሚከተል ነው። ግን ያልተመለሰ ጸሎት ነበር እነሱም ቤት። እናንተ ጋር ብቻ መሰላችሁ? አንቺ ጋር ብቻ መሰለሽ? እኛ ጋር ብቻ መሰለ? አብርሃም ጋር እንኳን ያልተመለሰ ጸሎት ነበር። እነ ሳራ ያልተመለሰ ጸሎት ነበረ። ምን ዘገየ አልሽው? እነ ሳራ ምን ይበሉ? የአብርሃም የይስሐቅ የያዕቆብ አምላክ በጣም በሚገርም ሁኔታ መጣ። ከዛስ ምን እንዳረገ ታውቃላችሁ? እንደ እንግዳ ቤታቸው ገባ። ከዛ ትንቢት መናገር ጀመረ። እስከ ዛሬ ትንቢት ዘግይቶባቸዋል። ትንቢት እኮ አላቸው፣ ቃል እኮ አላቸው። ነቢያት ይተነብዩላቸዋል፣ እነሱም ህልም ያልማሉ፣ ድምፁን ይሰማሉ። ችግሩ ዘገየ፣ እግዚአብሔርን ዘገየ አሉት። አሁን ግን ቀጥ ብሎ መጣ፣ እነሱ ቤት ገባ። ከዛ እንደዚህ የሚል ትንቢት ተናገረ። አብርሃም አቤት፣ ሚስቱ በጓሮ በኩል ነበረች። የዛሬ ዓመት አለ። ዛሬ እናንተ ቤት የሚመጣው የዛሬ ዓመት፣ የዛሬ ወር፣ የዛሬ ሳምንት። የሚገርም ነገር ነው። እግዚአብሔር እንዲህ ብሎ ተነበየ። እራሱ ነብይ ያላከም ያው እራሱ እንደዘል የዛሬ ዓመት ሚስት ወንድ ልጅ ትወልዳለች። ዛሬ የዛሬ ዓመት የሚል ማለት ነው። የዛሬ ወር የሚል መልእክት ይመጣል። ያው ሰዓት የሚናገር ትክክለኛ ጉብኝት ወደ አንተ ቤት ይመጣል። የምትጠብቁት ጌታ በድንገት ወደ መቅደሱ በቃ እነሱ ቤት መጣና የዛሬ ዓመት አለ። ከዛ በኋላ ሳራ ዘግይቶባታል፣ አርጅታለች። ከዛ ምን አረገች ይላል? ሳቀች ይላል። አንተ በትንቢቱ ሳቀች። ይሄ ማን የሚሉት ነብይ ነው አለች። ምክንያቱም በሰው መልክ ነው እግዚአብሔር የመጣው። ስለዚህ ማን የሚሉት ነብይ ነው አለች። እነማን የሚባሉ አገልጋዮች ነው ብላለች። ነገር ግን ወደሷ የመጣው ነብይ ሳይሆን ዋናው እኮ ነው የመጣው። ዋናው እናንተ ቤት ይመጣል። ነብይ ሳይሆን ዋናው ራሱ ይመጣል። ለሚጸልይ ሰው ራሱ ዋናው ይመጣል። ነብይ ሳይሆን ራሱ እግዚአብሔር የተራመደ ይመጣል። መጣና የዛሬ ዓመት አላቸው አይደል? ከዛ ሳራ ስስቅ ሳራ መጣች። ከዛ በኋላ ማን የሚሉት ነው ሲል ብላ ብቅ ብላ መጣች። ሳራ አላት። አቤት ለምን ሳቅሻለት? ኧረ አልሳኩም አለች። ከድንኳኑ በስተጀርባ ሆና ነው የሳቀችው። ሰው አያያትም። ይሄ ግን ዋናው ነው። ይሄ መጋረጃ የማይከለለው በንም የማይከለለው እነሱ ቤት እንደገባ አታውቅም። ጥያቄ ልጠይቅሽ አላት። ሳቅሽ አላት። ደከምኩ ብለሽ፣ አረጀው ብለሽ፣ ጊዜው አለፈ ብለሽ፣ ዘመን አለፈብኝ ብለሽ፣ ከዚህ በኋላ አይሳካም ብለሽ ጥያቄ ልጠይቅሽ። በውኑ
በውኑ ለእግዚአብሔር የሚሳነው ነገር አለ ወይ አላት። ዛሬ እግዚአብሔር እንደዚህ ይላል፣ ልጠይቃችሁ ልጆቼ፣ ለእግዚአብሔር የሚሳነው ነገር አለ ወይ ይላል። ልጆቼ ልጠይቃችሁ፣ ለእግዚአብሔር የሚሳነው ነገር አለ ወይ ይላል። ለእኔ የሚሳን ነገር አለ ወይ ይላል ጌታ። ለዳንኤል ያቃናለት ዛሬ ቤት ይቃናል። በትዳራችሁ የምታለቅሱ ትዳራችሁ ይቃናል። ነገራችሁ ይቃናል። ስራችሁ ይቃናል። ለቅሶ ያበቃል። ስማኝ፣ ለሁሉ ምን አለው? ጊዜ እኮ አለው። ችግራችን ለሁሉ ጊዜ እንዳለው አለማወቅሽ ነው። በአንቺ ጊዜ ጠበቅሽው፣ ተስፋ ቆረጥሽ። የአንቺ ጊዜ አለቀ። ጎብለል እያለ በሱ ጊዜ እየመጣ ነው። ይኸውልሽ በጣም በሚገርምሽ ሁኔታ ልንገርሽ። ይኸውልሽ መጽሐፍ ቅዱስ ምን ይላል? መክብብ ምዕራፍ 3 ላይ እንደዚህ የሚለው ቃል ደስልኛል። ከፀሐይ በታች ላለው ነገር ሁሉ ለሁሉ ምን አለው? ጊዜ አለው። ለሁሉ ምን አለው? እኔ የገረመኝ ለመወለድ ጊዜ አለው ይላል፣ ለመሞት ጊዜም አለው ይላል። የሚገርመኝ ለማልቀስ ጊዜ አለው፣ ለመሳቅ ጊዜ አለው ይላል። እያለቀሽ ነው፣ ለመሳቅ ጊዜ ደግሞ ይመጣል። መሽቷል፣ የንጋት ደግሞ ይመጣል። እኔ እሱ አይደለም ከሁሉ የገረመኝ፣ ድንጋይን ይላል ለመወርወር ጊዜ አለው ይላል። ድንጋዩን የምጥሉበት ድንጋዩ የማይፈለግበት ጊዜ አለ ይላል። እንደ ድንጋይ የታችሁ የምትወረውሩበት ጊዜ አለ ካለ በኋላ የተወረወረው ድንጋይ ደግሞ የሚሰበሰብበት ጊዜ አለ ይላል። በሌላ ቋንቋ ምን እንዳለ ታውቃላችሁ? የመጣል ጊዜ አለ፣ የመረሳት ጊዜ አለ፣ የመውደቅ ጊዜ አለ፣ ደግሞ የመነሳት ጊዜ አለ አለ ጌታ። ታውቃላችሁ? ምንም ጻድቅ ብትሆኑ፣ ምንም እንደ እግዚአብሔር ቃል ብትኖሩ፣ ምንም ብትጸልዩ፣ አንዳንዴ የመጣል ጊዜ ውስጥ ገቡና ድንገት ነገራችሁ ይወድቃል። የእናንተ ነገር ሰው ያጣጥለዋል። በቃ ልትጣሉ ልትገፉ ትችላላችሁ። የመገፋት ጊዜ ሊሆን ይችላል። ሰው የማይፈልጋችሁ ጊዜ ሊሆን ይችላል። ወደ አንቺ የተጠጋ ሁሉ ብዙ ነገር አርገሽለት ሊከዳሽ ይችል ይሆናል። ግን የምትፈለጊበት ጊዜ ይመጣል። ወርቃማው ጊዜ ይመጣል። ጎልደን ታይም ይመጣል። ወርቃማው ጊዜ ወደ አንቺ ይመጣል። የምትፈልጊበት ጊዜ ይመጣል። የገፋሽ ማን ነው? የጣለሽ ማን ነው? አንዳንዴ በምትጣይበት ጊዜ ታውቂያለሽ፣ የገዛ ባልሽ ሊገፋሽ ይችላል። ሰው ሊገፋሽ ይችላል። ወንድሞችና ወገኖች ሊገፉሽ ይችላል። ቤተሰቦችሽ ሁሉ ሊጥሉሽ ይችላሉ። ዳዊት ምን አለ? እናትና አባቴ ምን አሉኝ ይላል። ተውኝ፣ ጣሉኝ እኮ ይላል። እግዚአብሔር ግን አሰበኝ አለ። ዛሬ የጌቶች ጌታ በራሱ ጊዜ ይመጣል፣ ያስባቸዋል። የተጣለውን ድንጋይ የተወረወረው ድንጋይ የሚሰበሰብበት ጊዜ እንዳለ የምትፈለጊበት ዘመን እየመጣ ነው። የምትከበሪበት ዘመን እየመጣ ነው። የናቁ ጠቅላላ ማክበር ይጀምራሉ። ጠላትም ወዳጅም እያየ ከፍ ያደርገዋል። የዛ ጊዜ ዳዊትን አላያችሁትም? የተገፋበት ጊዜ ነበረ። ጎልያድን በጣለ ለንጉሱ ለሳኦል ደግሞ ይህን ውለታ ባደረገ 40 ቀን 40 ሌሊት ያስጨነቃቸውን ጠላታቸውን በጣለላቸው። ስለተዘመረለት ስለተጨበጨበለት እልፍ ገዳይ ስለተባለ ለንጉሱ 1000 ስለሰጡት ለሱ እልፍ 10,000 ስለሰጡት በቅናት ምን አደረገው? አሳደደው። ዳዊት ይሄን ሁሉ አድርጌ ጌታ ሆይ በጽድቅ ሄጄ ቢል የመገፋት ጊዜ ነው ማይ ብራዘር። ስለዚህ ይገፋል። ብትጮህም ትገፋለህ። የመገፋት ጊዜ ከሆንክ ይገፋዋል። ጊዜ ምንድነው? የመገፋት ነው፣ የመጣል ነው። መቼስ አንዳንዶች ይሄንን ትምህርቴን ምን ሊሉት ይችላሉ? ሊቃወሙት ይችላሉ። ምን መጣል ነው? መገፋት ነው። የመገፋት ጊዜ ውስጥ ከሆንክ ምን ትሆናለህ? ትገፋለህ። እንኳን አንተ ኢየሱስም ተገፍቷል። በጽድቅ መሄድ አለ መሄድ አይደለም። ይኸውልህ መጸለይ አለ መጸለይ አይደለም። ጊዜ ነው። የጊዜ ጉዳይ ነው። ነገር ግን የገፉ እጆች የሚፈልጉ ጊዜ ይመጣል። ቤተሰቦችን ሊገፉ ይችላሉ። ወንድም ሊገፋ ይችላል። ሰው ሊገፋ ይችላል። ሊንቁ ይችላሉ። ነገር ግን ጊዜ ይመጣል። የሱ ጊዜ ይመጣል። የምትፈልግበት ጊዜ ይመጣል። ከወደቅበት ያነሰዋል። ዳዊት ምን ብሏል? ያን ሁሉ ወታደር ጠላቶቹን ጥሎ ተገፋ። ለንጉሱ አጋንንት እያባረለት እየፈወሰው ተገፋ። ከቤተ መንግስት ተባረረ። ከሚያገለግልበት ቦታ ተባረረ። ከአገር ተባሮ ስደት ወጣ። ግን ጊዜ መጣ። የሚነክስበት ጊዜ መጣ። ጌታ ምስክሬ ነው። እግዚአብሔር በጠላቶቻችሁ ፊት ያነክሳቸዋል። የጠበቃችሁት ጌታ በድንገት ወደ እናንተ ይመጣል። የምትሽቀረቀሩበት ጊዜ ይመጣል። በጠላቶቻችሁ ፊት የምትጓደዱበት ጊዜ ይመጣል።
እንዲህ ትላላችሁ፣ ለኔም ተራ ደረሰ ትላላችሁ። ለኔም ደረሰልኝ ትያለሽ። ውብ አድርጎ ያወጣሻል። አይኖች ሁሉ አንቺ ላይ የሚያርፉበት ጊዜ አለ። ደግሞ እንደለመንሽ ያንቺን ይኸውልሽ ወደ አንቺ እጅ የሚዘረጋበት ጊዜ ይመጣል። ፈላጊሽ ይበሳል። ጠላትም ወዳጅም እያየ ይሄን ያደርጋል። ድንገት ሲመጣ ወደ መቅደሱ እንባን በማበስ ማን እንደሱ ማነው እንደሱ? እንዲህ ነው የምትይው። ሰብሬ አልፋለሁ የናሱን ደጃፍ መቆም አልሻም ከቶ ጌታ ስለሚያልፍ ድንገት ይመጣል፣ ድንገት ይመጣል ላይ ድንገት ይመጣል። ሁሉን ቢያረጋ ያመነ ብቻ የጠበኩት ጌታ ድንገት ይመጣል፣ ድንገት ይመጣል። እሰይ ድንገት ይመጣል። ሁሉን ቢያረጋል ድንገት ሲመጣ ወደ መቅደሱ እንባን በማበስ ማን እንደሱ? ማነው እንደሱ? ሰብሬ አልፋለሁ የናሱን ደጃፍ መቆም አልሻም ከቶ ጌታ ስለሚያልፍ እሱም ብዬ የምን ጭንቀት እሱም ብዬ ያለ ስጋት ልቀመጥ እንጂ ተዘልዬ ጌታን ብዬ የምን ጭንቀት እሱም ብዬ ያለ ስጋት ልደገፍ እንጂ ተዘልዬ ድንገት ይመጣል፣ ድንገት ይመጣል፣ ድንገት ይመጣል። ሁሉን ቢያረጋል ድንገት ይመጣል፣ ድንገት ይመጣል። እሰይ ድንገት ይመጣል። ሁሉን ቢያረጋል። የሚገርምሽ ነገር እንዲህ እኮ ነው የሚለው መጽሐፍ ቅዱስ። በዳሪዮስ መንግስት በፋርሳዊው በቂሮስ መንግስት ለዳንኤል ኑሮ ተቃናለት። ይኸውልህ ኑሮ እንደሚጣመም ታውቃለህ። ኢቭን መጽሐፍ ቅዱስ ላይ ጠማማው እባብ የሚለው እንዳለ ታውቃለህ። ፈጣኑ ሌዋታን ጠማማውም እባብ ይወጋዋል ተብሎ ተጽፏል። ምን እንደሚል ታውቃለህ? ይመጣና አንዳንዴ ኑሮ ውስጥ ይገባል፣ አንዳንዴ ትዳር ውስጥ ይገባና ትዳርን ያጣማል። እጮኝነት ውስጥ ይገባና እንድትገፋ ያደርጋል፣ እንድትገፊ ያደርግሻል። አንዳንዴ ስራ ውስጥ ይገባና ይሄ ጠማማ እባብ እንድትገፋ ያደርጋል። ጥምም የሚያደርግ መንፈስ አለ። ዛሬ መርዛሙና ጠማማው እባብ ይዋጋል። መርዛሙና ጠማማው ፈጣኑ ሌዋታን ይዋጋል። አንተ እኮ አላወቅም አለ እኮ። ሰው ውስጥ ብቻ አጋንንት የሚገባ ይመስላል። አንተ ኑሮ ውስጥ ይገባል፣ ስራ ውስጥ ይገባል። አጋንንት ሰው ብቻ አይደለም የሚገባው፣ ትዳር ውስጥ ይገባና ያጣማል። ትዳርሽን ስቃይ ያደርገዋል፣ ኑሮሽን ስቃይ ያደርገዋል፣ እጮኝነትሽን ግንኙነትሽን ያበላሻል። ዛሬ ጠማማው እባብ ይዋጋል። ፈጣኑ ሌዋታን እግዚአብሔር ይቀጠቅጠዋል፣ ይቀጠቅጠዋል። ከኑሮ ያባረዋል፣ ከትዳር ያስወጣዋል፣ ከቤት ያስወጣዋል። ፈጣኑ እባብ ይቀጠቅጣል። ነገር ጥምም ያለባችሁ ሰዎች አላችሁ። በዚህ ብትሉት በዚህ፣ በዚህ ብትለው በዚህ፣ ብትጸልይ ብትሰራ ብትታገል ትግል የሆነባችሁ አለ። ሰሞኑን ልክ ሚዲያ ላይ እንደለቀቁት ግራ ሲገባ ጥምም ሲልብ እየሞከርኩ ነው ትላለህ። ለመክፈል እየሞከርኩ ነው፣ የቤት ኪራይ ለመኖር እየሞከርኩ ነው። መጽሐፍ ቅዱስ ባይዘወይ ሲሞክሩ ሰመጡ ነው የሚለው። የኤርትራን ባህር ግብፃውያን ለመሻገር ሲሞክሩ ሰመጡ፣ እስራኤል ግን በእምነት ተሻገረ ይላል። እሻገራለሁ በል እስቲ ማይ ብራዘር በለው፣ እሻገራለሁ። አልሞክርም፣ በእምነት እሻገራለሁ። ቀይ ባህር ይከፈላል፣ ተራራው ደልዳላ ሜዳ ይሆናል። እኔ አልቃወምም።
ሪስፔክት አደርጋለሁ አርቲስቶችን። እኛ ቤት መሞከር የለም፣ እኛ ቤት መሞከር የለም። መጽሐፍ ሲሞክሩ ሰመጡ ይላል። ነገር ግን በእምነት እንሻገራለን። እኔና አንቺ እንሻገራለን። ኑሮው ተሳካለት እንደሚል ይኸውልህ፣ ዳንኤል ኑሮ ተቃናለት የተባለው ጊዜ በባርነት ተጥሎ ነው። የፋርስ ንጉሥ ነው እየገዛ ያለው። አየሩ ላይ ያለው አለቃ የኔ ግዛት ነው ብሎ ከተማውን ጠቅላላ ይዞታል። በዛ ጊዜ ግን ዳንኤል ኑሮ ተቃናለት። ዛሬ አልቃና ያለሽ ነገር በኢየሱስም ይቃናል። እምቢ ያለሽ ነገር መቃናት ይጀምራል። በሚቀጥሉት ወራትና ቀናት መቃናት ይጀምራል። የኢሳይያስ መጽሐፍ ሲናገር የፍርድ ጊዜ ነው። ሰው ሁሉ በደል ሰርቷል። እንደ ሀገር መቅሰፍት መጣ፣ እንደ ሀገር ቅጣት መጣና መጽሐፍ ግን እንደዚህ ይላል፣ እንዲህ በሉት ይላል፣ ለጻድቁ መልካም ይሆንልሃል። እንደዚህ ያለው ለጻድቁ ግን እንዲህ በሉት፣ ፍርድ በሚሆን የብዙ ሰዎች በሚቀጡበት ሰዓት፣ ቤታቸው ሲፈርስ፣ ነገራቸው ሲጣመም፣ ለጻድቁ ግን እንዲህ በሉት መልካም ይሆንልሃል። ለእናንተ መልካም ይሆናል። ጌታን ጌታን ላልሽ ላንቺ መልካም ይሆናል። ኢየሱስ ኢየሱስ ላላችሁ ለእናንተ መልካም ይሆናል። አጎቴ አባቴ ሳይሆን እሱን አባት ያለ ሰው ዛሬ መልካም ይሆንለታል። አባቴ ያልሽው እሱን ከሆነ፣ የመረጥሽው እሱ ከሆነ፣ ጋሻ ያረግሽው እሱ ከሆነ፣ አለቃ ያረግሽው እሱ ከሆነ፣ የተከተልከው እሱን ከሆነ፣ እሱን የተከተለው አያፍሩም። በሱ የታመነው አያፍሩም። ለጻድቁ እንዲህ በሉት መልካም ይሆንልሃል። እባካችሁ አንድ ሰው ዞር ብላችሁ መልካም ይሆንልሃል ብላችሁ ቀፉት። በግራ በቀኝ መልካም ይሆንልኛል። Praise God. Blessed be the name of the Lord. ኤልሮይ ኤልሮይ እስኪ አንድ እጃችሁን ዘርጉት። የሚያየኝና የው ኤሎሂም በሉት እስቲ ኤልሮይ ኤልሮይ የሚያየኝና ኤልሮሂ በሉት በሉት ኤልሮይ ኤልሮይ ያጋና ማጋቲናማ ይሰማኛል። የሚያየኝና ኤልሮሂ በሉት እስቲ በድጋሚ ኤልሮይ ኤልሮይ የሚያየኝና የው በሄድኩበት መንገድ ሁሉ ከኔ ጋራ የነበረው ያንን ገደሉን ተሸክሞ ያሻገረኝ እኔን በቅፉ ሸሽጎ ባላንጣዬን ያሳፈረው ምስጋናዬ አይነስበት ልወድሰው በዝማሬ ደስታዬ በፊቱ ገልጻለሁ። እንዴትስ ችዬ ዝም እላለሁ? ያደረገልኝን እያስብ ለልዑል አምላክ ዘምራለሁ። ኤልሮይ የታጭብጨባ ኤልሮይ የሚያየኝን አየሁ። አይሰማ ኤልሮይ ኤልሮይ የሚያየኝን አየሁ። ኤልሮይ 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 የሚያየኝን አየሁ። ደስታዬን በፊቱ ገልጻለሁ። እንዴትስ ችዬ ዝም እላለሁ? ያደረገልኝን እያሰብ በልዑል አምላክ ይዘምራለሁ። ኤልሮይ ኤልሮይ የሚያየኝን አየሁ። ኤልሮሂ ኤልሮይ ኤልሮይ የሚያየኝን አየሁ። ይኸውላችሁ አንዳንዴ የማትሰሙበት ጸሎታችሁ የማይሰማበት ጊዜ የሚመስላችሁ ጊዜ አለ። የጊዜ ጉዳይ ነው። እግዚአብሔር ሁል ጊዜ የሚንቀሳቀሰው የሚሰራው በራሱ ጊዜ ነው። መጽሐፍ ምን እንደሚል ታውቃለህ? ሁሉን በጊዜው ውብ አድርጎ ሰራው ይላል። ስለዚህ በምን ጊዜ ነው የሚሰራው? በራሱ ጊዜ። የራሱ ታይም ቴብል አለው።
የራሱ ሰዓት አለው። ታውቃለህ ሁሉን ምንድነው ውብ የሚያደርገው? በራሱ ጊዜ ውብ አድርጎ ሰራው ይላል ጌታ። ምስክሬ ነው። ያንቺንም ነገር ውብ አድርጎ ይሰራዋል። በራሱ ጊዜ በቶ ይመጣል፣ ውብ አድርጎ ይሰራዋል። ሰዎች ሁሉ የሚነጋገሩበት ነገር አንቺ ቤት ይደረጋል፣ በልጆችሽ ይደረጋል። የሚገርማችሁ ነገር አንዱ ጌታ የሁሉ ጌታ ነው። ለሚጠሩት ሁሉ ባለጸጋ ነው። አንዳንዴ የእነንትና ጌታ ብቻ ይመስለናል። እነሱ ብቻ የሚሰማ ይመስለናል። ለነሱ ብቻ የሚሳካላቸው ይመስለናል። አንዳንዶቹማ ጭራሽ የፈለጉትን እያደረጉ እየዶረዩ ጠቅላላ ሲሳካላቸው ታያለ። አይዞ አይዞ፣ ጊዜ ያለው ለሁሉም፣ ለፍርዱም ጊዜ ያለው፣ ለምህረቱም ጊዜ ያለው፣ የጸሎት መልስ ሊሆንም ጊዜ ያለው። የሚገርማችሁ ነገር ኤልሮሂ ያለችው አጋር ነች። አጋር እዛ ቤት ውስጥ እየኖረች ተራ ሰራተኛ ነበረች። ነገር ግን ማለት ነው አንድ ቀን ሳራ ልጅ እምቢ ስላላት የጸሎቷ መልስ ልታረጋት ፈለገችና ሾርት ከተጠቀመችና ልጅ ለምን አንወልድም? የራሳችን ልጅ እናርገው። ኖ ኖ ኖ፣ የራስሽን ይሰጥሻል። አረ ለሰው የማይቻል ለእግዚአብሔር ይቻላል። ለሰው የማይቻል ለእግዚአብሔር ይቻላል። ተስፋ የቆረጣችሁ ለሰው የማይቻል ለእግዚአብሔር ይቻላል። የሰው ልጅ ማሳደግ የተባረከ ስራ ነው፣ ብሩክ ስራ ነው። ግን እግዚአብሔርን ትተራ አይደለም። መጽሐፍ ሲናገር እንደዚህ አለች ይላል። ሳራ ለአብርሃም መጣችና እግዚአብሔርም ደከመው እኛም ደከምን፣ እሱም እሰራለሁ ሲል ስንት ጊዜ ቆየ እኛም ይላል መጽሐፍ ቅዱስ። እንደዚህ ብሎ ይናገራል። የምትዘገይ ተስፋ ልብን ታሳዝናለች ይላል። ልቧ አዝሯል፣ ወርዷል። ደግሞ የወር አበባዋ ቆሟል። ደግሞ 75 ዓመት ሞልቷታል። ካን ኢማጂን 75 ዓመቷ ሲሆን ነው። ከዛ እዚች ጋር ግባ አጋር ጋር አነጋገራት። ከዛ ተነጋገሩ። ልጁ ለማን ሊሆን? የአብርሃምና የሳራ ልጅ ሊባል። እሷም ችግር የለም አለች። እንዴ አግኝቼ ነው አለችና ወደ አብርሃም ቤት ወደ እሱ ጋር ገባች ይላል። አብረው ተኙ። ከዛስ ምን አደረገ ይላል? ልጅ ተወለደ። ልክ ገና ልጅ ከመወለዱ በፊት ሲረገዝ ጌታዋን ሳራን በንቀት ዓይን አየቻት ይላል። መካን ለኔ ሰራልኝ ጌታ፣ ያንቺ ጌታ ቢሆንም ለኔ ሰርቶልኝ ላንቺ አልሰራሽም አንቺ መካን ያለች ምን አለች? ገና ሳትናገር ማሽ መውጣት ጀመረች። አንዱ ጌታ የሁሉ ጌታ ነው። እናንተ ቤት ይመጣል። የሚገርማችሁ ከዛ ወለደች። ስትወልድ ደግሞ በጣም ችግር ተፈጠረ። አጋር ደግሞ ችግር ውስጥ ገባች። አብርሃምን ከሰሰችው። ከሷ ወልደ እንደዚህ አድርገ እንዴ ብለሽኝ አይደል እንዴ? አንቺ እኮ ነሽ ግባ ያልሽኝ። ያንቺ ባሪያ ስለሆነች የፈለግሽባትን አድርጊባት። ከዛስ በደንብ ስታስጨንቃት ቤቱን ጥላ ልትሄድ ፈለገች። አብርሃም ምን አረገላት? ስንቅ ሰጣት። በቃ ምን ላርግ? በቃ ምንም ሚስቴ ነች፣ ከትዳሬ መለየት የለብኝም አለና ስንቅ አደረገ። በቃ አርዶ ፈትፍቶ እዛ ውስጥ ጨመረላት። ውሃ ሰጣት። ምን አረጋትና በእንግዲህ ልዑል ይከተልሽ ብሎ ሸኛት ማለት ነው። ወጣች አልፈልግም ብላ። ሰው የሰጣችሁ ሁልጊዜ ሰው ያስታጠቃችሁ ነገር መንገድ ላይ ያልቃል። ሰው እስከ ተወሰነ ነው ቢረዳችሁ። የማይጥላችሁ ጌታ ወደ እናንተ ይመጣል። ይሄን ሁሉ ውለታ አድርጋላት። አብርሃም እንኳን ገፋት። አንተ ሳራ ገፋቻት። ይሄን ሁሉ አድርጋ ሰው ያው የምትገፉበት ጊዜ ከመጣ መገፋታችሁ አይቀርም። የፈለገ ውለታ ብታርጉም ትገፋላችሁ። ከነ ልጇ ምን ተደረገች? ተጣለች። ያው ምግቡም አለቀ፣ የሚጠጣውም ውሃ አለቀ። ከዛ በኋላ በረሃ ላይ ቆማ ልትሞት ሆነ። ልጇን ወደዛ ያረገች ይመስለኛል አረገችና መጮ ጀመረች። ልጄ እያየሁት ሊሞት ነው፣ እኔስ ልሙት፣ ጌታ ሆይ ብላ ኤልሮሂ አለች። ጮኸች ወደ ጌታ ጮኸች። ጌታዬ አለች። ጮኸች። ልክ ስትጮህ ማለት ነው እየጮኸች። አንተ ጸሎት እኮ ፓወር አለው። ልክ ስትጮህ ማለት ነው አንዱ ጌታ የሁሉ ጌታ አይደለም። የእሷን ጸሎት የአጋርን ጸሎት ሰማ። ከዛ ጠጋ አለና አጋር አላት። ድምፅ ሰማች። ወዲያው ስትሰማ አቤት ስትል አየችው ጌታ። ከዛ አጠገብሽ ጋር እኮ ምንጭ አለ አላት። ምንጭ አፈለቀላት አጠገቧ ጋር። አንዳንዴ እኮ የእናንተ እድል ፋንታ አጠገባችሁ ጋር ነው። አይናችን ስላታሸገ ነው እንጂ የእድል ፋንታችሁ፣ የብልጽግናችሁ፣ የከፍታችሁ ምክንያት፣ የክብራችሁ ምክንያት የሆነ ነገር አጠገባችሁ ጋር ጌታ ምንጭ ያፈልቃል። ወዲያው ከውሃው ጠጣች፣ ለልጇ ጠጣችና ምን አለች? ኤልሮሂ አለች። የሚያየኝን አምላክ አየሁት አለች። እንዲህ ትላላችሁ ከፊታችሁ ኤልሮሂ ትላላችሁ። የሚያየኝን አምላክ፣ የሚያዳምጠኝን አምላክ፣ የመለሰልኝን አምላክ ደግሞ እሱን አየሁት ትላላችሁ። ኤልሮሂ ትላላችሁ። እስቲ ለሱ ክብር አምጡ እስቲ።
ከዛ እንዲህ ብላችሁ ትዘምሩለታላችሁ። ኤልሮይ በሉት እስቲ። ኤልሮይ አሁን እንዲህ ነው የሚሆንልህ። የሚያየኝና አየኝ ማለት ትጀምራለህ። ኤልሮይ ኤልሮይ የሚያየኝና እንቆቅልሽ ለበዛበት ለዛ ታናሽ ብላቴና ከአንበሳ ከድብ ሲታገል ኃይል ሲያንሰው አየውና የሚያበረታ መብልን ልኮ ቀሰቀሰውና ረዥም መንገድ አራመደው በአምላኩ የተጽናና ደስታዬን በፊቱ ገልጻለሁ። እንዴት እጆች ወደ ላይ ዝም እላለሁ? ያደረገልኝን እያሰብኩ ወደ ሰማይ ለልዑል አምላክ ዘምራለሁ። ኤልሮይ ኤልሮይ የሚያየኝና እግዚአብሔር በመንፈሱና በቅዱስ ቃሉ የሰጠንን መብት ዛሬ እንቀበላለን። ግዴታችንን ደግሞ እንፈጽማለን። ታውቃላችሁ፣ ክብር ለእግዚአብሔር ይሁን። ግዴታና መብት የሚባል ነገር አለ። መጽሐፍ ቅዱስ ምን ይላል መሰላችሁ? በፊቱ ደስ የሚያሰኘው ነውና እንደ ፍቃዱ ስለምንሄድ የምንለምነውን ሁሉ ከሱ እንደምናገኝ እናውቃለን ይላል። የምንለምነውና የምንጠይቀውን ሁሉ እኮ ነው የሚለው። አንተ ማአጂና ወከአልቲና መቱራ ህመም ከሆነ ድንገት ለቋችሁ ይሄዳል። አንዳንዶቻችሁ ከዚህ በኋላ የምትሰሩ ስራ ላይ ነፃነት ይሰማችኋል፣ ይቀናላችኋል፣ ይከናወንላችኋል፣ ይሳካላችኋል። ለብዙ ጊዜ ያልተሳካልህ ይኸው በዚህ ሳምንት ይሳካል። ለብዙ ጊዜ ያልተከናወነልህ በዚህ ሳምንት ይሳካል። ለብዙ ጊዜ ያልሆነልህ ለብዙ ዓመታት ያልሆነልህ በዚህ 7 ቀን ውስጥ መከናወን ይጀምራል። ጌታ ይናገረኛል። የተወሰኑ ሰዎች ለሆኑ ሰዎች ለብዙ ጊዜ እምቢ ያላቸው ነገር በዚህ ሳምንት ድንገት በእጃቸው ይገባል። የዓመታት መልሳቸው በዚህ ቀናት ይሳካል። አንዳንዶች በሚቀጥሉት ወር ይሆንላቸዋል። በጌታ በኢየሱስም ይሳካል። ይኸውልህ መጽሐፍ እንደዚህ ይላል ወርቄ፣ በነፃነት ልንኖር ክርስቶስ ነፃ አወጣ። ጸንታችሁ ቁሙ፣ ከእንግዲህ በኋላ በባርነት ቀንበር አትያዙ ይላል። የትኛውም ባርነት፣ በበሽታ ባርነት ሊሆን ይችላል። ይቅርታ አድርጉልኝ፣ በድህነት ባርነት ሊሆን ይችላል። አንዳንዱ የድህነት አጋዥ ናቸው። ድሃና ድህነት ይለያያል። እግዚአብሔር ድሆችን ሁልጊዜ ይወዳል። ጸሎታቸውን ይሰማል፣ ያከብራቸዋል። የድሃ ጸሎት ቶሎ ይሰማል። አንድ ነገር ልንገራችሁ። ይሄ ማለት ባለጸጋ ስለሆነ ስለተሳካለት አይሰማም እያልኩ አይደለም። ነገር ግን ድህነትን ጌታ አይወድም። ለምሳሌ ሌላ ልንገራችሁ። እግዚአብሔር ኃጢአተኞችን ይወዳል፣ ኃጢአትን ግን አይወድም። ኃጢአት እርግማን ነው ራሱ። ድህነትም የእርግማን ውጤት ነው። እግዚአብሔር ሁሉ በሞላበት ነበር ማንን የፈጠረው? አዳምን። ስለዚህ አለመሳካት፣ ጭንገፋ በህይወታችን ያለ ዛሬ ከህይወታችን ለቆ ይወጣል። ላመነ ሰው ለቆት ይሄዳል። ከልጅ ላይ ከሆነ ለቆ ይሄዳል። በትክክል መናገር የማይችል ከሆነ አፉን መፍታት ይጀምራል። ቅጽበታዊ ፈውስ ሁሉ ሊመጣ ይችላል። ዛሬ ያው ይከናወንልኛል፣ ሳይነካኝ አልወጣም፣ ሳይሳካልኝ አልወጣም፣ ሳይዳሰኝ አልወጣም። እጸልያለሁ፣ በፊቱ ሆናለሁ። ተራራውን ደልዳላ ሜዳ ያደርገዋል፣ የናሱን ደጅ ይሰባብረዋል፣ የብረቱን መወርወያ ይቆርጠዋል። በጨለማ ያለውን መዝገብ ይሰጠኛል፣ የተደበቀውን ሀብት ይሰጠኛል። ወደ ተራራ እወጣለሁ። ይህን ያለች አንድ ሴት ጥሳ ትወጣለች። ያመነ ሰው ዛሬ በሚቀጥሉት ቀናትና ወራት ሁሉ ነገሩ እየተስተካከለ ይመጣል። ስለዚህ ወደ ቤታችሁ የገባውን ወደ ጤናችሁ በሽታ ሊሆን ይችላል፣ አጋንንት፣ የዘር ማንዘር እርግማን፣ ዘር ማንዘራችን አባትና አያታችን የያዘ ዛሬ ጭንቅላቱ ይወጋል። ልቀቅ በለው ውስጥ ልቀቀኝ፣ ልቀቀኝ፣ ልቀቀኝ በለው። በኢየሱስ ስም በለው። ልቀቅ በይው። አንተ ገጥሰው ኢየሱስ የሚለውን ስም ጥራ። ልቀቀኝ በለው።
ለቆ ይሄዳል። ልቀቅ ልቀቅ። ቤታችንን ልቀቅ፣ ትዳራችንን ልቀቅ፣ ጤናችንን ልቀቅ። I say come out, come out። ውጣ ከቤታችን፣ ከጤናቸው ላይ ውጣ፣ ከስራቸው ላይ ውጣ፣ ከነሱ ህይወት ላይ ውጣ። I say come out። ናውጣ በኢየሱስ ክርስቶስ ስም። In the name of Jesus, in the name of Jesus of Nazareth። በናዝሬቱ በኢየሱስ ናውጣ። አባረው ከቤት ላይ፣ አባረው ከዘመን ላይ። ኢላባጋቴና ማሳዱረ ዲጋሰዲዮ ነሲ ሆና ላይ ለቆ እየሄደ እያየው ነው። ገመድ ሲበጣጠስ እያየው ነው። ልቀቅ የዘር ማንዘር መንፈስ ልቀቅ በህይወቴ ላይ፣ በዘመኔ ላይ። አዎ ተቃዋሚው ከጤናሽ ላይ ከዘርዘር ሲሸጋገር የነበረ ልቀቅ። I am in Christ። እኔ በክርስቶስ ነኝ። መብት የለህም በኔ ላይ። ከጤናሽ ላይ በሽታ የሚዘራው ልቀቅ በዩ። ከስራሽ ላይ አለመሳካትን የሚዘራ የሚያጨረክም የጭንገፋ መንፈስ አንቲ ሰክሰስ ስፒሪት ልቀቅ በዩ። ልቀቅ። ጓደኝነትሽን የሚያጨረክፍ ሪሌሽንሺፕሽን የሚያጨረክፍ ልቀቅ በዩ። እድሜሽ በከንቱ እንዲያልቅ የሚያደርግ ልቀቅ በዩ። ዛሬ አንቺ ነገር እየተለቀቀ እያየው ነው። ሕያው እግዚአብሔር መንፈስ ምስክሬ ነው፣ እየለቀቀ ነው። ያንተን ነገር እየለቀቀ ነው። ጸልይ። ላሚና ማሰዱራ ማርዳግራዲጋስ ከለበጋዲና ማሰዱ። በዚህ አርብ ማለዳ፣ በዚህ የጸሎት ሰዓት ብዙ ነገራችሁ እየተለቀቀ እያየው ነው። እማትረሱት ቀን ነው ይሄ ቀን። ጸልይ። ሂባላ በጋና ማጋቱና ማስ በነጻነት ልኖር ክርስቶስ ነጻ አወጣን ተብሎ ተጽፏል። ልቀቅ። መብት የለህም በኔ ህይወት ላይ በዩ። በኔ ህይወት ላይ መብት የለህም በለው። በኔ ጤና ላይ መብት የለህም በለው። የመንፈስ ቅዱስ ማደሪያ ነኝ እንጂ የበሽታ ማደሪያ አይደለሁም በለው። ልቀቅ በለው። አዎ ተዋጋ። ጮክ ብለህ በስልጣን አንድ ላይ በኢየሱስ ዓለማችሁን የሚያጠቡ መናፍስቶች አሉ። ዓለማችሁን ማለት የናንተ ለምሳሌ እየሰራችሁ ከሆነ ፋይናንሻል ነገራችሁን ወደ እናንተ ያጠበዋል። ዓለምህን ያጠበዋል ማለት ነው። የፈለከውን ነገር እንዳሰራ ያደርጋል። ዲኖ ፋይናንሻል ፍሪደም ውስጥ እንዳትገቡ ያደርጋቸዋል። ለምሳሌ ሱቅ ካላችሁ የምትፈልጉትን ገዝታችሁ እንዳታስገቡ ሁልጊዜ ህይወታችሁ በእዳ ይመረዋል። ዛሬ ይዋጋል። ይኸውልህ ስራ ላይ የሚገባ መንፈስ አለ፣ ጠማማ መንፈስ፣ ፈጣን ሌዋታን አለ። ዛሬ ከስራ ላይ ለቆ ይሄዳል። ሌላው ደግሞ መናፍስት አለ። ምን ያደርጋል? ነገርን ሁሉ ያዘገየዋል። ይኸውልህ የሚገርም ዳንኤል ምዕራፍ 10 ላይ ተመልከት። ዳንኤል ለ21 ቀን ነው የጾመው። ጸሎቱ ተመልሶ የነበረው በመጀመሪያው ቀን ነው ይላል። ነገር ግን የፋርስ የሜዶን መንግስት ይላል አየር ላይ ያለው አለቃ አለ ገብርኤል ነበር የምስራጁን ይዞ የመጣው። ተቋቋመኝ ይላል። ጸሎትህ ግን አለው ሚካኤል ሲመጣ ሰበረና ሚካኤል እየተዋጋ ገብርኤል ገባ። ልክ ገብርኤል ገባ ዳንኤል ምዕራፍ 10 ላይ ልክ ገባና እንደዚህ ያለው ዳንኤል ሆይ አለው እንደመጣ አንተ እያበራ ነው የመጣው፣ ከውጊያ ነው የመጣው። ዛሬ እኮ አንዳንድ አገልጋዮች አትዋጉ ይልሃል። ዛሬ ትሰብራለህ፣ ትበላለህ። እግዚአብሔር ስሙ ራሱ እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ይላል። አትስማቸው፣ ሐሰተኛ አስተማሪዎችን አትስማቸው። ዳንኤል ጋር መጣና ዳንኤል አለው ሲለው ጸሎት የመጀመሪያው ቀን ተሰምቷል አለው። ነገር ግን አለው ለ21 ቀን የፋርስ የሜዶን መንግስት አየር ላይ ተቋቋመኝ አለው። መልእክትህን ልንገር ብሎ ከነገረው በኋላ በል አሁን ጊዜ የለኝም አለው። ጊዜውን ይጠቀማል። አንተ ገብርኤል የግሪክ አለቃ እየመጣ ነውና እኔም ሚካኤል ልረዳ መሄድ አለብኝ አለ። አንተ የያገሩ ገዢ መንፈስ አለ፣ የሰፈር ገዢ እንኳን አለ። ዛሬ አካባቢ ላይ ያለው ይማታል። ሎርድ ጂሰስ ኢትዮጵያ ላይ የሚሰለጥነው ይወጋል። ኢትዮጵያን የሚከፋፍላት ኃይሏን የሚበታትናት መንፈስ ይወጋል።
በዘር በለው በጎሳ በለው የሚበታትን እርስ በርስ ደም የሚያፈስ መንፈስ ዛሬ ይዋጋል። አንተ የግሪክ አለቃ ይመጣል አለው። ሊድ ሚካኤል ሊዋጋው ይሄዳል አለ ገዢው መንፈስ። ደግሞም እኔም ከዚህ መሄድ አለብኝ ገብርኤል አለ። ይኸውልህ የያገሩ ገዢ መንፈስ አለ። ለቆ ይወጣል በለው ተቃሞ ልቀቅ በለው አጃና ማሰጋቲና ማሳቱሮ ልቀቅ በለው። ከመንደር ብቻ ሳይሆን ከኢትዮጵያ ላይ I say come out in the name of Jesus ውጣ ከሀገራችን። እያንዳንዱ የራሱ ቴሪቶሪ አለው፣ የራሱ ግዛት አለው። ያ የግሪክ አለቃ ግሪክን ነው የሚገዛው። አንዳንዱ ደግሞ መንደሩ ላይ አለ። መንደሩ ላይ ሆኖ መንደሩን የሚገዛለ ሰፈሩን። ዛሬ መልአኩ መንደር ያለውን ዛሬ አናቱን ይለዋል መልአኩ። አንቺም ሰፈር ያለውን አናቱን ትይዋለሽ። አንድ ጽሑፍ ነበረ እንደው መጽሐፍ ቅዱስ ላይ ባይሆንም ግን ደስ የሚለኝ ጽሑፍ ነበር። ድሮ ልጆች ሆነን የምናየው እያንዳንዱ አካባቢውን ቢያጸዳ ከተማችን ጽዱ ትሆናለች፣ ንጹህ ትሆናለች የሚል ዛሬ ከመናፍስት ዓለም እናጸዳዋለን። ልጆቻችን ሐሺሽ የሚያስለምድ በየሰፈሩ በየትምህርት ቤቱ ያለ ዛሬ ይዘጋል። ልቀቅ በለው። ማቴና ልጆችን እንዳይታዘዙ የሚያደርግ ሱሰኛ የሚያደርግ ብራና ማስተጋቴና ማስተዱሮ ልቀቅ ቢላ በጋቴና ማስተዱሮ ዲጋስ ከለበጂና ማስ ወረዲጋስ ከለበገጂና ማስተበሉሮ ዲጋስ ፓርታግራዲጋስ ከለበዲና ልቀቅ። በደንብ ስማኝ። አንዳንድ ሰው ይሄ እኮ የብሉይ ኪዳን ጥቅስ ነው፣ ነቢይ ታምራት ዳንኤል ላይ የተጻፈው ባይዘወይ ዳንኤል እኮ እንዳለ የዘመን ፍጻሜ የተረከ ታላቅ ነቢይ ነው። ዮሐንስ ራእይ በለው። ይኸውልህ በደንብ ስማኝ። የዘመንን ፍጻሜ ጥቅል አድርጎ ያዩ ሰዎች አንዱ ዳንኤል ነው፣ አንዱ ደግሞ ዮሐንስ ነው። እሱም ብቻ አይደለም። ከአዲስ ኪዳን ከፈለክ ልንገርህ። ተሰሎንቄ መጽሐፍ ላይ ምን እንደሚል ታውቃለህ? ጳውሎስ እንደዚህ ይላል ወደ እናንተ ልንመጣ በብዙ ሞከርን፣ ደጋግመን ሞከርን፣ ግን አለ በቀጥታ ሰይጣን ምን አደረገኝ? አዘገየኝ። ይኸውልሽ ነገርሽን የሚያዘገይ መንፈስ አለ። ከፊትሽ አታባሪም፣ ታባሪዋለሽ። ልቀቅ በይው እስቲ ልቀቅ። ያቴና ማዮ ሰዱረ ዲጋስ ከለበጂነማ ባራ ዲጋስ ኮለበገዲነማስ